ምዕራፍ 1 ማጠቃለያ። የእግዚአብሔር ቃል ሐሳብን የመለወጥ ኃይል አለው። የእግዚአብሔር ቃል ማንኛውንም የተሰበረ አስተሳሰብ መፈወስ፣ የውስጥ ማንነትን ንግግር እንደገና መጻፍ፣ የጠላትን ውሸት ዝም ማሰኘትና ቀደም ሲል ሕመም ብቻ በነበረባቸው ቦታዎች መለኮታዊ ዓላማት ማንቃት እንደሚችል ያውቃሉ። ምዕራፍ 2 መግቢያ። በዚህ ቪዲዮ ውስጥ ሐሳብን እንዴት እንደገና ማስተካከል፣ ሰላምህን መልሰ ማግኘት እና አእምሮህን ለበጎ ማደስ እንደምትችል የሚያስተምሩ 10 ህይወት ለዋጭ እውነታዎችን በቀጥታ ከእግዚአብሔር ቃል እንገልጻለን። ምክንያቱም ከዓለም ጋር መላመድን አቁመህ በቃሉ መለወጥ ስትጀምር ሙሉ ህይወትን መቀየር ይጀምራልና። ስለዚህ የተሻለ ብቻ ሳይሆን መጽሐፍ ቅዱሳዊ በሆነ መንገድ አስብ። ይሄ ተራ ማበረታቻ አይደለም። ይሄ መለኮታዊ መገለጥ አለው። ከእኔ ጋር ቆይ። የእግዚአብሔር እውነት አስተሳሰብህን ከውስጥ ወደ ውጭ እንደገና እንዲቀርጸው ፍቀድ። እንጀምር። ምዕራፍ 3 ውጊያው በአእምሮ ውስጥ መሆኑን እወቅ። ቁጥር 1 ውጊያው በአእምሮ ውስጥ መሆኑን እወቅ። የእግዚአብሔር ቃል በሮሜ 12 ቁጥር 2 ላይ እንዲህ ይላል፣ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነው ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ምዕራፍ 4 ጉዞህን ከመቀየር በፊት ወዳጄ ሆይ፣ ጉዞህን ከመቀየር በፊት ሐሳብን መጋፈጥ አለብህ። ህይወትን ከመቀየር በፊት አእምሮህን መቀየር አለብህ። እየገጠመህ ያለው ጦርነት በሁኔታዎች ውስጥ ብቻ ያለ አይደለም፣ በሐሳብህ ህይወት ውስጥ የሚካሄድ ውጊያ ነው። ጠላት መጀመሪያ የሚያጠቃው እዚያ ላይ ነው። የድልህ መጀመሪያም እዚያው ላይ ነው። አእምሮ የለውጥ ማዘዣ ጣቢያ ነው። አእምሮ እውነት ከውሸት ጋር የሚታገልበት፣ እምነት ፍርሃትን የሚዋጋበት፣ ዕጣ ፋንታ ከጥርጣሬ ጋር የሚከራከርበት ችሎት ነው። ጳውሎስ በአእምሯችሁ መታደስ ተለወጡ ሲል ተናግሯል። ምክንያቱም እግዚአብሔር ያውቃል አስተሳሰብህ ካልተቀየረ በቀር የሚዘልቅ ለውጥ አይመጣም። ታውቃለህ፣ አእምሮህ እንደ አትክልት ስፍራ ነው። የእግዚአብሔርን ቃል ዘር ከተከልክበት ውሎ አደር ሰላምን፣ ኃይልንና መለኮታዊ ዓላማን ታጭዳለህ። ነገር ግን አእምሮህን ያለ ጠባቂ ከተውከው አረም ይበቅልበታል። ፍርሃት፣ ጭንቀት፣ ምሬት፣ ትዕቢትና አለመተማመን ይወርሱሃል። አረሞች ለመብቀል ያንተን ፈቃድ አይጠይቁም፣ በቸልተኝነት ውስጥ ይበቅላሉ። ለዚህ ነው መጽሐፍ ቅዱስ ቃሉን መቀበል ብቻ ሳይሆን በቀንና በሌሊት እንድናሰላስለው የሚያዘን። ኢያሱ ምዕራፍ 1 ቁጥር 8 ይገኛል። ምናልባት ያደግከው ብቃት የለኝም፣ ለቁም ነገር አልበቃም ወይም ያለፈው ታሪኬ ዋጋ ያሳጣኛል ብለህ በማመን ይሆናል። ነገር ግን ቃሉ በኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነንና ይለናል። ዛሬ ፈታኝ ጥያቄ ላቅርብልህ። የተለማመድከው ዓለማዊ አስተሳሰብ ምንድን ነው? የቁሳቁስ አምልኮ ነው? የሰዎችን አስተያየት መፍራት? ወይስ ሰላምህን የሚነጥቅ ጭንቀት? ማንኛውም ይሁን ምን፣ በዚህ ሳምንት በእግዚአብሔር ቃል ተካው። የተሻሉ ሐሳቦችን ብቻ ሳይሆን መጽሐፍ ቅዱሳዊ ሐሳቦችን አስብ። ምክንያቱም እንደ ሰማይ ስታስብ እንደ ክርስቶስ ትመስላለህ። ምዕራፍ 5 እያንዳንዱን ሐሳብ መማረክ። ቁጥር 2 እያንዳንዱን ሐሳብ በእግዚአብሔር ሥልጣን ማርክ። ቃሉ እንዲህ ይላል፣ ሐሳብንም በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማረካለን። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5። አሁን ስማኝ፣ እያንዳንዱ ሐሳብ ጉዳት የሌለው አይደለም። እያንዳንዱ ሐሳብ ቅዱስ አይደለም። እያንዳንዱ ሐሳብ ከሰማይ የመጣ አይደለም። እያንዳንዶቹ ሐሳቦች ወራሪዎች፣ ሰላዮችና አጥፊዎች ናቸው። በውስጥ እንዲቆዩ በፈቀድክ ቁጥር ምሽግ ይሰራሉ። ለዚህ ነው መጽሐፍ ቅዱስ እያንዳንዱን ሐሳብ ለክርስቶስ እንዲታዘዝ መማረክ አለብን የሚለው። የውጊያው ሜዳ አለቃ ጋር፣ የትዳር አጋር ጋር ወይም የገንዘብ ሁኔታ ጋር አይደለም። የውጊያው ሜዳ በራስ ውስጥ ነው። ሐሳቦችን እንደ ዱር ፈረሶች አስባቸው። ካልገራሃቸው ሕይወትን ወደ ገደል ይነዱታል። ለዚህ ነው የእግዚአብሔር ቃል በእጅ ላይ እንዳለ ልጓም የሆነው። እያንዳንዱን አመፀኛ ሐሳብ ትይዘዋለህ፣ ወደ ክርስቶስ እውነትም ትመልሰዋለህ። ጭንቀት ወይም ዲፕሬሽን ብቻህን ነህ ይልሃል። የእግዚአብሔር ቃል ግን ከቶ አልተውህም፣ ከቶም አልጥልህም ይልሃል። ምዕራፍ 6 ጭንቀት እንዲህ ይላል፣ ጭንቀት ወይም አንግዛሪ አታመልጥም፣ አይሳካልህም ይልሃል። የእግዚአብሔር ቃል ግን በአንተ ላይ የተበጀ መሳሪያ ሁሉ አይከናወንም ይልሃል። ሐሳቦችህን መመዝገብ ጀምር።
በአእምሮ ውስጥ የሚመላለሱትን ውሸቶች ጻፋቸው። ከዚያም እነሱን የሚመክቱ ልዩ የቅዱሳት መጻሕፍት ጥቅሶችን ፈልግ። እንደተወ ሲሰማ ኢሳይያስ 41 ቁጥር 10ን አንብብ። ዋጋህ እንደሌለ ሲሰማ መዝሙር 139ን አንብብ። አእምሮህን የምታድሰው በዚህ መንገድ ነው። ከፍርሃት ይልቅ የእውነትን ምሽግ የምትገነባው በዚህ መንገድ ነው። ከጠላት ጋር አትደራደር። ከጥርጣሬ ጋር ክርክር አትግባ። ውሸቱን በቁጥጥር ስር አውለውና በእግዚአብሔር ቃል እውነት ተካው። ቁጥር 3 ፍርሃትን በኃይል በፍቅርና በመጽናት ወይም በራስ መግዛት ተካ። የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7። ውድ ወዳጄ ሆይ ይህንን በግልጽነትና በድፍረት ላስተምረን። ፍርሃት ዝም ብሎ የሚያልፍ ስሜት አይደለም። ፍርሃት መንፈስ ነው። ድምፅ አለው፣ የራሱ ዓላማም አለው። ከእግዚአብሔርም የመጣ አይደለም። ስለዚህ ከእሱ ካልመጣ በእርሱ መባረር አለበት። የእግዚአብሔር ቃል ፍርሃትን አያባብልም፣ ይልቁንም ያስወጣዋል። ቃሉ የእርምጃ ማሳወቂያ ወይም ኤቪክሽን ኖቲስ ነው። ፍርሃት የራሱ ባልሆነ ቤት ውስጥ እንደሰፈረ ህገወጥ ሰፋሪ ነው። ነገር ግን ባለቤቱ የባለቤትነት ማረጋገጫውን ማለትም የእግዚአብሔርን ቃል ይዞ ሲመጣ ያ ሰፋሪ መልቀቅ አለበት። እግዚአብሔር የሰጠ የኃይል የፍቅርና ራስን የመግዛት ማለትም የተረጋጋ አእምሮን ነው እንጂ ደካማ አእምሮን፣ የተዘበራረቀ አእምሮን ወይም ፈሪ አእምሮን አይደለም። የተረጋጋ ጠንካራና በእውነት የታጠረ አእምሮ ነው የሰጠ። ፍርሃት በልብ ውስጥ በተነሳ ቁጥር ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7ን አውጀው። ምዕራፍ 7 ድምፅህን አውጥተህ ተናገር። ስሜትህ ከእምነትህ ጋር እስኪጣጣም ድረስ ድምፅህን አውጥተህ ተናገር። እንዲህ በል፣ እግዚአብሔር የፍርሃትን መንፈስ አልሰጠኝም። ኃይል አለኝ፣ ፍቅር አለኝ፣ የተረጋጋ አእምሮ አለኝ። ፍርሃትን በስሜት አትዋጋውም። የምትዋጋው በእምነት በተሞላ አዋጅ ነው። በመስታወትህ ላይ ጻፈው፣ ለልጆችህ አስተምራቸው። በቀንህ ላይ ትንቢት ተናገር። ድልህ የሚጀምረው ከአነጋገርህ ወይም ከቃላት አጠቃቀምህ ነው። ቁጥር 4 እነዚህን አስብ፣ ከፍ ለማለት አሰላስል። የእግዚአብሔር ቃል እንዲህ ይላል፣ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ፊልጵስዩስ ምዕራፍ 4 ቁጥር 8። ምዕራፍ 8 እነዚህን አስቡ። ባሰላሰልከው ነገር ትቀረጻለህ። ከፍ አድርገህ በምትመለከተው ነገር ትሆናለህ። ዓለም በአሉታዊነት፣ በዜናዎች፣ በማህበራዊ ሚዲያ፣ በሐሜትና በፍርሃት ጩኸት ተሞልታለች። የእግዚአብሔር ቃል ግን አእምሮህን ወደ ሌላ ሞገድ ወይም ፍሪኩዌንሲ እንድታዞር ይጠራል። በፍርሃት ኤፍኤም ወይም ፊር ኤፍኤም ፋንታ እምነት ኤፍኤም ወይም ፌዝ ኤፍኤም ላይ አድርገው። መቆጣጠሪያው ወይም ዳያል በእጅህ ነው። ጠላት ያለውን ማሰብህን ከቀጠልክ በሐዘን ትሰምጣለህ። ነገር ግን እግዚአብሔር ያለውን ማሰብን ካደረክ በተስፋ ትነሳለህ። ለዚህ ነው ጳውሎስ ዝርዝር መፈተሻ ወይም ቼክሊስት የሰጠን። እውነት ነው? ተወዳጅ ነው? ምስጋና ይገባዋል? እንግዲያውስ ያንን አስብ። ሐሳቦች በራሳቸው እንዲመጡብህ አትፍቀድ። አንተ በሐሳቦች ላይ ስልጣን ይኖርህ። ቀንህን በፊልጵስዩስ ምዕራፍ 4 ቁጥር 8 ዝርዝር ጀመር። አንድ እውነት የሆነ ነገር፣ አንድ ክቡር የሆነ ነገር ጻፍ። አንድ ንጹህ የሆነ ነገር፣ አንድ ተወዳጅ የሆነ ነገር ጻፍ። ምናልባት ጥቅስ ሊሆን ይችላል፣ ወይም ትዝታ፣ አሊያም አጥብቀህ የያዝከው የተስፋ ቃል ሊሆን ይችላል። አእምሮህ በመርዝ ሳይሆን በምስጋና እንዲመገብ አድርግ። ምክንያቱም የእግዚአብሔር ቃል በሐሳቦች ውስጥ ሲሰርጽ አነጋገርን ይለውጠዋል። አነጋገር ሲለወጥ ደግሞ ውሳኔዎች ይለወጣሉ። ውሳኔዎች ሲለወጡ ደግሞ ዕጣ ፋንታ ይለወጣል። ምዕራፍ 9 ማንነትህን እወቅ። ቁጥር 5 በክርስቶስ ማንነትህን እወቅ። የእግዚአብሔር ቃል በኤፌሶን ምዕራፍ 2 ቁጥር 10 ላይ እንዲህ ይላል፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ወንድሞቼና እህቶቼ ሆይ በክርስቶስ ማን እንደሆንክ ካላወቅክ ዓለም ታሪክህን እንድትጽፍ ለነፍስ ስም እንድትሰጥና ዋጋህን እንድትወስን ትፈቅድላታለህ።
እግዚአብሔር ያልሰጠህን ስም ወይም ሌብል ትሸከማለህ። ከቁስል የመጣ ስም፣ ከውድቀት የመጣ ስም፣ ከጥቃት የመጣ ስም፣ አልፎ ተርፎም እግዚአብሔር ባንተ ውስጥ ያስቀመጠውን ውድ ሀብት ፈጽሞ ካላዩ ሰዎች የመጣ ስም ትሸከማለህ። ነገር ግን እኔ የመጣሁት በኢየሱስ ስም እያንዳንዱን የሐሰት ስም ለመስበር ነው። አንተ ባለፍክበት መከራ አትለካም። እነሱ ባሉ ነገር አትወሰንም። አንተ ስህተትህ አይደለህም። አንተ የከሰረው ንግድህ አይደለህም። አንተ ጭንቀትህ ወይም ዲፕሬሽን አይደለህም። የእግዚአብሔር ቃል አንተ የእርሱ ወይም ወርክማንሺፕ ማለትም ፍጥረት እንደሆንክ ይናገራል። በግሪክ ፖኤማ ይለዋል። ትርጉሙ የእርሱ ግጥም፣ የእርሱ የጥበብ መግለጫ፣ ሆን ብሎ የፈጠረው ድንቅ ሥራ ማለት ነው። አንተ በሕይወት ሸራ ላይ እንዲሁ በዘፈቀደ የተሳልክ ምስል አይደለህም። አንተ በምህረት ብሩሽ ተስለ በጸጋ ቀለም የታተምክ መለኮታዊ ድንቅ ሥራ ነህ። እግዚአብሔር አንተን ሲፈጥር ዝም ብሎ ምስቅልቅል አልፈጠረም፣ መልእክት እንጂ። ውድቀትን አልፈጠረም፣ ተስፋን እንጂ። ቆሻሻን አልፈጠረም፣ ክብርን እንጂ። የሰዎችን አስተያየት እንድታሳድድ አልፈጠረም፣ የእርሱን መገኘት እንድትሸከም እንጂ። ጠላት የሚፈልገው ንብረትህን ብቻ አይደለም፣ ማንነትህን ጭምር ነው። ማንነትህን ካዛባው ዕጣ ፋንታን ማሰናከል ይችላል። ለዚህ ነው የባህልን መስታወት ማየት አቁመ የቃሉን መስታወት መመልከት ያለብህ። ምዕራፍ 10 እኔ ነኝ። የሰው መስታወት በአንተ ውስጥ ምን ችግር እንዳለ ያሳይሃል። የእግዚአብሔር መስታወት ግን በክርስቶስ ውስጥ ያንተ የሆነውን ትክክለኛ ነገር ይገልጥልሃል። ምክንያቱም በክርስቶስ አንተ የተመረጥክ ነህና። በክርስቶስ አንተ የታወጅክ ነህ። በክርስቶስ አንተ የእግዚአብሔር ልጅ ነህ። በክርስቶስ አንተ በሰማያዊ ስፍራ የተቀመጥክ ነህ። እኔም እየሰማ ያለህ እያንዳንዱ ሰው በመጽሐፍ ቅዱስ ላይ ተመስርተ እኔ ነኝ የሚሉ የአዋጅ ዝርዝሮችን እንድትጽፍ እጋብዝሃለሁ። ምክንያቱም ከማንነትህ በመነጨ ስሜት ስትናገር በስልጣን ማሰብ ትጀምራለህ። አሁኑኑ ከኔ ጋር በለው። እኔ የደረሰብኝ መከራ አይደለሁም። እግዚአብሔር የጠራኝ ማንነቴ ነኝ። እኔ ያጣሁት ነገር አይደለሁም። እግዚአብሔር የሰጠኝ ሀብቴ ነኝ። እኔ የተተውኩኝ አይደለሁም፣ የተወደድኩኝ ነኝ እንጂ። እኔ የተሸነፍኩኝ አይደለሁም፣ ከአሸናፊዎች እበልጣለሁ። በህይወት በስም ማጥፋት ወይም በሰዎች ተዋሽተህ ከነበርክ ዛሬ ጠላትን እንዲህ ብለህ አስታውሰው፣ እኔ የእግዚአብሔር እጅ ሥራ ነኝ። አሁኑኑ በኮሜንት መስጫው ላይ እኔ የእግዚአብሔር እጅ ሥራ ነኝ ብለህ ጻፍ። ምንም አይነት የስነ ልቦና ቁስል ወይም ትራውማ፣ ውድቀት፣ ነቀፋም ሆነ ክህደት እግዚአብሔር በነፍስ ላይ ያኖረውን ማንነት ሊያጠፋው አይችልም። ምዕራፍ 11 ማየት የምትፈልገውን ተናገር። ቁጥር 6 ማየት የምትፈልገውን ነገር ተናገር። ቃሉ እንዲህ ይላል፣ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ። ምሳሌ ምዕራፍ 18 ቁጥር 21። ቅዱሳን ሆይ አስተሳሰባችሁን ለመለወጥ ከፈለጋችሁ በሕይወታችሁ ላይ የሞትን ቃል መናገር ማቆም አለባችሁ። ስለ ሕይወት እያሰቡ ስለ ሽንፈት ማውራት አይቻልም። በቃሉ ላይ እያሰላሰሉ ተስፋ መቁረጥን መናገር አይቻልም። በእግዚአብሔር የተስፋ ቃል እየተመገቡ ስለ ነገ ተረግሜያለሁ ማለት አይቻልም። መጽሐፍ ቅዱስ እንደሚለው ሞትና ሕይወት ያሉት በሰይጣን እጅ ብቻ አይደሉም፣ ያሉት በአንተ አፍ ውስጥ ነው። ምላስህ ዝም ብሎ ጡንቻ አይደለም፣ ለአስተሳሰብህ ድምፅ ማጉያ ወይም ሜጋፎን ነው። ቃላቶችህ የሐሳብህን አየር ሁኔታ የሚወስኑ መቆጣጠሪያዎች ናቸው። አፍህ ለመገናኛ ብቻ አይደለም፣ ለመፍጠርም ጭምር ነው። እግዚአብሔር ሰማይንና ምድርን ሲፈጥር በጡብ አልገነባቸው፣ በቃላት እንጂ። ምዕራፍ 12 ቃላት የራሳቸው ክብደት አላቸው። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። አንተም በእርሱ አምሳል ከተፈጠርክ ቃላትህ ክብደት አላቸው። ፈጽሞ አልለወጥም ማለትን አቁምና በአእምሮዬ መታደስ እየተለወጥኩኝ ነው ማለት ጀምር። ሁል ጊዜ እሳሳታለሁ ማለትን ትተህ በእኔ መልካም ሥራን የጀመረው እርሱ እስከ መጨረሻው ይፈጽምልኛል በል። ተረግሜያለሁ ማለትን አቁምና የተባረኩኝና ሞገስ ያገኘሁኝ ነኝ በል። እንደ ክርስቶስ እያሰቡ እንደ ምስቅልቅል መናገር አይቻልም። ልብህ በእውነት ካልተጠበቀ ጠላት ምላስን እንደ መሳሪያ ይጠቀመዋል። ለዚህም ነው የቃላት አጠቃቀምህን ከድል ጋር ማጣጣም ያለብህ። ይህን እንድታውጥ እጋብዝሃለሁ። አነጋገሬን እየቀየርኩኝ ነው። ምላሴን ከእውነት ጋር እያስማማሁኝ ነው። በሰውነቴ ላይ ፈውስን፣ በአእምሮዬ ላይ ሰላምን፣ በነጌ ላይ ደግሞ ሞገስን እናገራለሁ። ምዕራፍ 13
ቃላት የትንቢት ፕላኖች ናቸው። ቃላቶች የትንቢት ንድፎች ወይም ብሉፕሪንትስ ናቸው። ዛሬ የምትናገረው ነገር ነገ የምትኖርበትን ህይወት ይገነባዋል። ስለዚህ ሽንፈትን መለማመድ አቁም። የጎደለህን ነገር ከፍ አድርገህ አትመልከት። ይልቁንም እግዚአብሔር የተናገረውን ከፍ አድርገው። እያንዳንዱን ቀን እግዚአብሔር ስላንተ የሚለውን በመናገር ጀምር። ይሄ በጎ አስተሳሰብ ወይም ፖዚቲቭ ቲንኪንግ ብቻ አይደለም፣ ትንቢታዊ ንግግር ወይም ፕሮፌቲክ ስፒኪንግ ነው እንጂ። ነፍስህን እስኪያረሰርሳት ድረስ ተናገረው። ጭንቀትህን በጥቆማ እስኪቀይረው ድረስ ደጋግመው። ህይወትህ የሚጓዘው ወደ አወጅከው አቅጣጫ ነው። ስለዚህ ማየት የምትፈልገው ዛሬውኑ ተናገር። ምዕራፍ 14 ቃሉ በውስጥህ በሙላት ይኖር። ቁጥር 7 የክርስቶስ ቃል በሙላት ይኖርባችሁ። ቃሉ እንዲህ ይላል፣ የክርስቶስ ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ። ቆላስያስ ምዕራፍ 3 ቁጥር 16። ስሙኝ የእግዚአብሔር ቅዱሳን ሆይ ስሙኝ። ቃሉን እሁድ ብቻ ጎብኝታችሁ ሰኞ በድል እኖራለሁ ብላችሁ አትጠብቁ። ቃሉን እንደ ቀላል መክሰስ ወይም ስናክ አይታችሁ ለጉዞ ብርታት አገኛለሁ አትበሉ። የእግዚአብሔር ቃል ሐሳባችሁን ሊጎበኝ ብቻ ሳይሆን በዛ ሊኖር ይገባዋል። ፍርሃትን አስወጥታችሁ ለእምነት ቦታ መስጠት አለባችሁ። ጭንቀትን አስወግዳችሁ ለተቀባ ጥበብ ቦታ ልትለቁ ይገባችኋል። ቃሉ ቅዳሜና እሁድ ብቻ የሚመጣ እንግዳ ሳይሆን የውስጥ ነዋሪ እውነታችሁ ሊሆን ይገባዋል። ጠላት አእምሯችሁን ከቃሉ ባዶ ሆኖ ካገኘው በውሸት ያስጌጠው። ነገር ግን ቃሉ በሙላት ሲኖርባችሁ እርሱ ጥበባችሁ፣ መሳሪያችሁና የህይወት ምንጫችሁ ይሆናል። ምዕራፍ 15 ቅዱሳት መጻሕፍት የመንፈስ ኦክሲጅን ናቸው። ቅዱሳት መጻሕፍት መረጃ ብቻ አይደሉም፣ የመንፈስ ቅዱስ ኦክሲጅን ናቸው። በሳምንት አንድ ጊዜ ተንፍሰህ በህይወት እቆያለሁ ብለህ አታስብህ። የውስጥ ዓለምህን እስኪለውጠው ድረስ ቃሉን በየቀኑ ተንፍሰው። እያንዳንዱ ሐሳብ በእውነት ድምፅ እንዲጣራ ፍቀድ። ጠላት በሹክሹክታ ብቻህን ነህ ሲል ቃሉ መልሶ ከቶ አልተውህም ከቶም አልጥልህም ብሎ ይጮህ። ህይወት አታመልጥም ብላ ስትጮህብህ ቃሉ ደግሞ በእግዚአብሔር ዘንድ ሁሉ ይቻላል ብሎ ያውጅ። ምላሽ ወይም ሪያክሽን በቃሉ እስኪቀረስ ድረስ ነፍስን በቃሉ አረሳት። ለዚህ ነው እያንዳንዱን አድማጭ በሳምንት ቢያንስ አንድ ጥቅስ በልቡ እንዲያጠና የማበረታታው። ይህም ሰዎችን ለማስደንገጥ ሳይሆን አጋንንትን ለማሸነፍ ነው። ምክንያቱም ኢየሱስ በምድረ በዳ በተፈተነ ጊዜ በስሜቱ አልተዋጋም፣ የተዋጋው ተብሎ ተጽፏል በሚለው ቃል ነው። ስለዚህ ውጥረት ወይም ስትሬስ በዕለት ውሎ ውስጥ ሊሰርቅብህ ሲሞክር እንዲህ ማለት አለብህ፣ የእግዚአብሔር ሰላም ልቤንና አእምሮዬን ይጠብቃል ተብሎ ተጽፏል። ተስፋ መቁረጥ ደጃፍህን ሲያንኳኳ በሕያዋን ምድር የእግዚአብሔርን ቸርነት አያለው ተብሎ ተጽፏል ብለህ መልስ። ቃሉ በእያንዳንዱ የህይወት ክፍል ውስጥ ነዋሪ ይሁን፣ በሐሳብህ፣ በስሜትህ፣ በውሳኔህና በህልምህ። ቃሉ ወደ ውስጥ ሲገባ ጭንቀት መውጣት አለበት። ምዕራፍ 16 አእምሮ የመከታተያ አጥር ወይም ጋርድ ሬልስ ያስፈልገዋል። ቁጥር 8 አእምሮ የመከታተያ አጥር ያስፈልገዋል። የእግዚአብሔር ቃል እንዲህ ይላል፣ ባንተ ታምናልና ባንተ ላይ የጸናችውን ነፍስ በሰላም ትጠብቃታለህ። ኢሳይያስ ምዕራፍ 26 ቁጥር 3 ፍጹም ሰላም የሚመጣው ከፍጹም ሁኔታዎች አይደለም፣ የሚመጣው ትኩረቱን ካደረገ አእምሮ ነው። ቃሉ እንደሚለው የሰላም ቃል የተገባው አእምሮ በእግዚአብሔር ላይ ለጸና ለተተከለና ወይም አንከርድ እና ለማይናወጥ ሰው ነው። ይሄም ማለት አእምሮ በጌታ ላይ ካረፈ በዙሪያ ምስቅልቅል ቢኖርም በውስጥ እርጋታ ይኖራል ማለት ነው። ነገር ግን እውነቱ ይሄ ነው። አእምሮ አጥር ያስፈልገዋል። ያለ ቁጥጥር ከተተወ ሐሳቦች ወደ ጭንቀት፣ ፍርሃት፣ ወደ ከንቱ ምኞትና ውድቀት ያመራሉ። አእምሮ ዳርቻ እንደሌለው ወንዝ ነው፣ የነካውን ሁሉ ያጥለቀልቃል። ነገር ግን ሐሳብህ በእምነትና በእውነት አጥር ውስጥ ሲፈስ ማስተዋልን ሁሉ የሚያልፍ ሰላም ታገኛለህ። ትኩረትህን በየ5 ሰከንዱ ለመስረቅ በሚሞክር ዓለም ውስጥ ነው የምንኖረው። የማስታወቂያ ድምጾች ይጮሃሉ፣ አስተያየቶች ይጋፋሉ፣ ፈተናዎች በሹክሹክታ ይመጣሉ። ሳታውቀውም አእምሮ ዘላለማዊ ዋጋ በሌላቸው ነገሮች ተጠልፎ ይወሰዳል። ለዚህ ነው አእምሯዊ ዳርቻዎችን ለመፍጠር መንፈሳዊ ተግሳጽ ወይም ዲሲፕሊን የሚያስፈልገው። አእምሮ በእርሱ ላይ እንዲጸና ማሰልጠን አለብህ። ምዕራፍ 17 ሰላምን ፍጠር። ልክ
የጂፒኤስ መቆጣጠሪያ ከመስመር ሲወጣ አቅጣጫህን እንደሚቀይረው ሁሉ ብትፈቅድለት መንፈስ ቅዱስም አእምሮህን ወደ እግዚአብሔር ይመልሰዋል። ለዚህ ነው እያንዳንዱ አማኝ የሰላም መነሻ ወይም ፒስ ትሪገር እንዲኖረው የምመክረው። ይህም ስሜት ሲናወጥ ድምፅህን አውጥተህ የምትናገረው ጥቅስ ወይም አረፍተ ነገር ነው። ለምሳሌ አምላኬ ሆይ አእምሮዬ ባንተ ላይ ጸንቷል፣ ወይም ዝም በሉ እኔም አምላክ እንደሆንኩኝ እወቁ፣ ወይም እግዚአብሔር እረኛዬ ነው የሚያሳጣኝም የለም ሊሆን ይችላል። በውስጥህ ያለው ማዕበል እስኪረጋጋ ድረስ ይህንን ተናገረው። ይሄ በሐሳብ ውጊያ ወቅት መሳሪያ ይሁን። ሕይወት ስትጮህብህ ወደ እግዚአብሔር ቃል ጸጥታ ተጠለል። ምክንያቱም ሰላም ማለት የችግር አለመኖር ሳይሆን የትኩረት መኖር ነው። ዓይኖችህ በእርሱ ላይ ሲሆኑ ነፋሱ ቢጮህና ማዕበሉ ቢነሳም ነፍስ እንደ ጸናች ትቆያለች። በማዕበሉ መካከል ትቆምና በልብ ሙሉነት እንዲህ ትላለህ፣ ጌታ ሆይ አእምሮዬ በአንተ ላይ ጸንቷልና አንተ በሙሉ ሰላም ትጠብቀኛለህ። ምዕራፍ 18 ሁለት ሐሳብ ያለው አትሁን። ቁጥር 9 ሁለት ሐሳብ ያለው አትሁን። የእግዚአብሔር ቃል እንዲህ ይላል፣ ሁለት ሐሳብ ላለው በመንገድም ሁሉ ለሚወላውል ለዚያ ሰው ማለትም ለማይረጋ። ያዕቆብ ምዕራፍ 1 ቁጥር 8 ወዳጄ ሆይ እንደተከፈለ አእምሮ ዕጣ ፋንታን በፍጥነት የሚያፈርስ ምንም ነገር የለም። በአንድ ወቅት በእግዚአብሔር የተስፋ ቃል ላይ ተንጠልጥለ በሚቀጥለው ቅስፈት ደግሞ በጭንቀት ትዋጣለህ። ሁለት ሐሳብ ያለው አማኝ ልክ ሁለት የጂፒኤስ መተግበሪያዎችን በአንድ ጊዜ እንደሚያነቃ አሽከርካሪ ነው። በእያንዳንዱ ኪሎ ሜትር ድምጾቹ ይጋጫሉ። በእያንዳንዱ መታጠፊያ ላይ ጥርጣሬ ይፈጠራል። መድረሻው ግን ሳይሳካ መኪናው መንገዱን ለማስተካከል ወይም ሪካልኩሌቲንግ ሲደክም ይኖራል። ታማኝነት በማይለወጠው ቃልና በሚወላወለው ዓለማዊ መመዘኛ መካከል ከተከፈለ አለመረጋጋት የማይቀር ነው። ውሳኔዎች ይወላወላሉ፣ ስሜቶች ይዋዥቃሉ፣ ግንኙነቶች ይናወጣሉ። ነገር ግን ቃሉ ብቸኛው የመጨረሻውና የማትከራከርበት መመሪያ ሲሆን ሕይወትን ያጸናዋል። ጌዲዮን ድፍረት ያገኘው የአባቱን ጣዖታት ካፈረሰ በኋላ ብቻ ነው። ኤልያስ እሳትን የጠራው እስራኤላውያን በበዓልና በእግዚአብሔር መካከል መካሰስን እንዲያቆሙ ከተገዳደረ በኋላ ነው። ኢየሱስ የምድረ በዳውን ፈተና ያሸነፈው ታማኝነቱን ተብሎ ተጽፏል በሚለው ቃል ላይ በማሰር ነው። ስለዚህ አሁኑኑ እጋፈጥሃለሁ። ከእግዚአብሔር እውነት ጎን የተሰየሙትን ተቃራኒ እምነቶች ለይተህ አውጣ። በመስቀሉ ታምናለህ፣ ነገር ግን አሁንም እድሌ ነው ትላለህን? ይሃዌ ይርኤ እያልክ ትዘምራለህ፣ ነገር ግን የዕለት ኮከብህን ወይም ሆሮስኮፕ ታነባለህ። በቁስሉ ተፈወስኩኝ እያልክ በራስህ ላይ ስለ ህመም ትመሰክራለህን? ዛሬ ይህን የተከፈለ ታማኝነት ተው፣ ጻፈው፣ ሰርዘው እና ቃሉን ብቸኛ ኮምፓሴ አድርጌ መርጫለሁ ብለህ በድምጽ መስክር። ከዚያም እያንዳንዱን ውሸት በቃሉ ተስፋ ተካው። በዚያን ጊዜ በአእምሮ ላይ ያለው ጭጋግ ሲገፈፍ፣ ፕሮግራም ሲስተካከል፣ ግንኙነቶች ሲቃኑና የውስጥህ ማንነት ሲረጋጋ ታያለህ። መረጋጋት የባህሪ ስጦታ አይደለም፣ በአንድ ፍጹም ስልጣን በማይከሽፈው የእግዚአብሔር ቃል ላይ የጸና አእምሮ ፍሬ ነው እንጂ። ምዕራፍ 20 ዝም በሉና እወቁ። ቁጥር 10 ዝም በሉና እወቁ። ቃሉ እንዲህ ይላል፣ እረፉ ማለትም ዝም በሉ እኔም አምላክ እንደሆንኩኝ እወቁ። መዝሙር ምዕራፍ 46 ቁጥር 10 ሐሳባችን በካፌን እንደናወዘ የማራቶን ሯጭ በሚሮጥበት፣ ከቀጠሮ ወደ ዜና፣ ካለፈው ጸጸት ወደ ፊት ስጋት በሚባክንበት በዚህ ዘመን የቃሉ ጥሪ አስደናቂና ከባህሉ ጋር የሚቃረን ነው። ዝም በል ወይም እረፍ። ጸጥታ ማለት ስራ ፈትነት አይደለም፣ የውስጥ ማንነትን ከእግዚአብሔር ቃል ጋር ማስተካከያ ነው። ልክ አንዲት ጀልባ ማዕበል ከመምጣቱ በፊት መልህቋን እንደምትጥል ነፍስ በእግዚአብሔር ሉዓላዊነት ላይ የምታርፍበት መንገድ ነው። አእምሮ እንደ ውቅያኖስ ነው። ጭንቀት ደግሞ መጥፎ አጋጣሚዎችን የሚቀሰቅስ ነፋስ ነው። ነገር ግን ቃሉ በማይናወጠው መለኮታዊ እርግጠኝነት ላይ የሚቆም መልህቅ ነው። በገሊላ ባህር ላይ የነበረውን ጴጥሮስን አስበው። ዓይኑ በኢየሱስ ላይ በነበረ ጊዜ ውሃው ተሸከመው። ትኩረቱ ደግሞ ወደ ማዕበሉ ሲበተን መስጠት ጀመረ። ምዕራፍ 21 የተለወጠ አእምሮ። የተለወጠ አእምሮ የተቀደሰ የጸጥታ ጊዜን ወይም ሳክርድ ፓውዝ ይለማመዳል። በእያንዳንዱ ማለዳ 5 ደቂቃዎችን ያለምንም መጣደፍ ስክሪኖችን በማጥፋት ማስታወቂያዎችን ዝም በማሰኘት አንድ ጥቅስ በሐሳቡ
ኮሪደሮች ውስጥ እስኪደወል ድረስ ተንፍሰው። እግዚአብሔር እረኛዬ ነው፣ እግዚአብሔር እረኛዬ ነው እያልክ አረፍተ ነገሩን የልብ ምት እስኪሆን ድረስ በሹክሹክታ ተናገረው። ቃሉ የነርቭ መስመሮችን እንዲያጥባቸው ፍቀድ። የፍርሃትን ግራፊቲ ከውስጥ ግድግዳዎችህ ላይ አጥፋና በሙሉ ሰላም እንደገና ቀባቸው። የነርቭ ሳይንቲስቶች ኒውሮፕላስቲሲቲ ይሉታል፣ መጽሐፍ ቅዱስ ግን መታደስ ይለዋል። ያም ሆነ ይህ በእግዚአብሔር ፊት ጸጥ ማለት የአንጎልህን የተጨናነቁ መስመሮች እንደገና ያስተካክልልሃል። በዚያ ጸጥታ ውስጥ ነው የእርሱን ማረጋገጫ የምትሰማው። በዚያ እረፍት ውስጥ ነው ጥበቡ የሚገለጸው። በዚያ ዝምታ ውስጥ ነው እምነት ነፍስህን ኦክሲጅን የሚያጠግባት። ስለዚህ ይህን ጸጥታ ከልዑል እግዚአብሔር ጋር እንዳለ ቀጠሮ አድርገህ ያዘው። ስልክህን ድፋው። ቀንህን ለተወሰነ ጊዜ አቁም። የዓለምን ጩኸት አጥፋው። እናም እርሱ አምላክ እንደሆነ አንተም በእርሱ እጅ በሰላም እንዳለ እስከ አጥንት ቅልጥም ድረስ እወቅ። ምዕራፍ 22 ማጠቃለያ። ቤተሰቦቼ ሆይ በእጃችሁ ያለው መጽሐፍ ቅዱስ በወረቀት ላይ የፈሰሰ ቀለም ብቻ አይደለም። ለደረቁ አጥንቶች እስትንፋስ፣ ለቀዘቀዙ ልቦች እሳት፣ ለመንፈሳዊ ውጊያ ሰይፍ፣ ለእውነተኛ ማንነት መስታወት፣ ለሚናወጥ ባህር መልህቅ እና አንተ ልታሰላስለውና ልትጠቀምበት በሚችል ቋንቋ የተተረጎመ የእግዚአብሔር ሕይወት ቃል ነው። ወደ አእምሮ ከጋበዝከው የሐሳቦችን አቀማመጥ ያስተካክልልሃል። በሙላት እንዲኖር ከፈቀድክለት አመለካከትን ያጠራልሃል። ልትናገረው፣ ልታስብበት፣ ልትጸልይበትና ልታዘው ከደፈክ አስተሳሰብን መቀየር ብቻ ሳይሆን ለመላ ሕይወት አዲስ አቅጣጫ ትቀይሳለህ። ስለዚህ ሁለት ሐሳብ መሆንን ተው፣ ቅዱስ ጸጥታን ተቀበል እና የሚለውጠው ቃል ካለመረጋጋት ወደማይናወጥ ሰላም እንዲያሻግርህ ፍቀድ። ልብህ በእግዚአብሔር ድምፅ ላይ ይሁን፣ እርሱም በታደሰ ሐሳብ ሕይወትን ሲቀይረው ተመልከት። አሜን። አሁን ከመሄድ በፊት አእምሮዬ በእግዚአብሔር ቃል ላይ ጸንቷል ብለህ ኮሜንት እንድታደርግ እፈልጋለሁ። ለዓለም አሳውቅ። ሰይጣንም በአእምሮ ላይ ምንም ስልጣን እንደሌለው ይወቅ። ሰብስክራይብ በማድረግና ለሌሎች በማጋራት የእግዚአብሔርን ቃል እንድናሰራጭ እርዳን። እግዚአብሔር ሁላችሁንም ይባርክ።